ክቡራትና ክቡራን የሐረሪ ቲቪ የስፖርት መዝናኛ ፕሮግራም ተከታታዮቻችን እንደምን ሰንብታችኋል? እንደምን ውላችኋል? ዛሬ በተለየ መንገድ እንግዲህ በስፖርታዊ ፕሮግራማችን ላይ የውሹ ስፖርትን የምንቃኝ ይሆናል። እንግዲህ የውሹ ስፖርት ለክልላችን ሐረር ብዙ ገጸ በረከቶችን ይዞ እየመጣል ይገኛል። ስለዚህ የውሹ ስፖርት ምን ይመስላል? ስፖርት ኮሚሽንስ በዚህ ዙሪያ ላይ ምን ይላል? የሚሉትን ከባለሙያዎች እንደዚሁም ከስፖርት ኮሚሽን ጋር ቆይታ የምናደርግ ይሆናል። እንድትከታተሉን ጋብዛለሁ። እኔ ተመልሼ የምንገናኝ ይሆናል። አብራችሁን ቆዩ። ክቡራትና ክቡራን የሐረሪ ቲቪ የስፖርት መዝናኛ ፕሮግራም ተከታታዮቻችን እንግዲህ ፕሮግራም መጀመሪያው ላይ እንደገለጽኩላችሁ አሁን ደግሞ ከውሹ ስፖርት ባለቤት እንደዚሁም ባለሙያ ካስዬ ጋር ተገናኝተናል። ስለ ስፖርቱ አንዳንድ ነገሮችን የምናወራ ይሆናል። ጥሩ ነገሮችንም እንደምትገነዘቡበት ተስፋ እናደርጋለን። ለቃለ መጠይቁ ኮች ዝግጁ ስለሆን ከልብ አመሰግናለሁ። እኔም ስላቀረባችሁ ለቃለ መጠይቁ በስፖርቱ ስም በጣም አመሰግናለሁ። በዚህ ስፖርት እንግዲህ ረጅም ዓመታትን ሰርተሃል፣ አንጋፋ ነህ። ይህ ስፖርት እስቲ በህይወት ውስጥ ምን አይነት ነገሮችን ይዞልህ መጥቷል የሚሉትን ነገሮች ጠቅላላ አድርገህ አስረዳኝ። አዎ እኔ በውሹ ስፖርት በጸሐፊነት ከጀመርኩ ጀምሮ በእውነት ከፍተኛ ለውጥ ነው በዚህ ክልል ውስጥ የታየው። ብዙዎቹ እንደ ማነቃቂያ የሚጠቀሙበት ስፖርት አይነት ስለሆነ በወደ ውድድር ስንሄድ ዋንጫ ሜዳሊያም ይዞ የሚመጣው በግንባር ቀደምትነት የውሹ ነው። ስለዚህ በዚህ በአጭር ዓመታት ውስጥ የውሹ ስፖርት ለውጥ ማምጣቱን በውጤት በምናመጣው ምስክርነትን አሳይቶልናል። ለዛ ምስክርነት እንግዲህ በቅርቡ ሀገራቸውን ወክለው የሄዱ በርካታ ልጆች አሉ። አሁንም እዚህ ሻይን እያደረጉ ያሉ ልጆች አሉ እና ይህ ስፖርት ሊጠነክርና ሊጎለብት ይገባል የሚል እምነት ይኖርናል። እንደ ስፖርት ኮሚሽንም እንደ ግልህም በቀጣይ የምታስቧቸው ስራዎች ይኖሩ ይሆን? አዎ አሁን በአገር አቀፍ ደረጃ ነው አሁን ልጆቻችን ተወዳድረው ይሄን ያህል ከፍተኛ ውጤት ያመጡት። አሁን ደግሞ ወደፊት በመካከለኛ ምስራቅ አፍሪካ በቻይና በሚደረጉ አንዳንድ ውድድሮች ላይ ተሳትፈው በእውነት ሜዳሊያ ይዘው ነው የመጡት። በብሔራዊ ቡድን ደግሞ አሰልጣኝነት ሆነው የተመረጡትም ደግሞ የዚሁ የሐረሪ ክልል የውሹ አሰልጣኝ ነው። የሐረሪ ልጆች ናቸው በብሔራዊ ቡድን አሰልጣኝ ሆነው እዚህም ግብጽ ላይም ሄደው ተወዳድረው ውጤት የመጡት የሐረሪ ልጆች ናቸው። እንደገና ደግሞ ቻይናም ሀገር ሄደው ተወዳድረው አይታችሁ እንደሆነ በቲክቶክ ተለቋል፣ አይተናቸዋል። ጥሩ ልጆች ተንቀሳቅሰው ሜዳሊያ ይዘው ይመጣሉ። ስለዚህ ከዚህ የበለጠ ምንም ማስረጃ ያስፈልገናል። የውሹ ስፖርት የተቋቋመው በአጭር ጊዜ ነው። በአጭር ጊዜ ግን ተቋቁሞ በሀገር አቀፍ ደረጃ በስፋትና በፍጥነት እየተስፋፋ ያለው የስፖርት አይነት ውሹ መሆኑ ይታወቃል። የውሹ ስፖርት በሀገር አቀፍ ደረጃ ላይ ለምሳሌ የ2018 ዘንድሮ በዳር ላይ ባደረገው ውድድር በአጠቃላይ ከተሳታፊ 12 ክልሎች የሐረሪ ክልል አንደኛ ነው። ስለዚህ ያንን አንደኛነታችንን አስጠብቀን መመለስ ስላለብን ተመልሰን የክልላችን ስም ማስጠራት ስላለብን ሁላችሁም ከወዲሁ ጠንክራችሁ እንድትዋደሩ እና ዲሲፕሊን ከምንጊዜ ከውጤት ባሻገር ደግሞ ዲሲፕሊን የበለጠ መሆኑ በማስገንዘብ ውድድሩን በይፋ መጀመሩን አበስራለሁ። አመሰግናለሁ። ስሜ ፏር ሻፊ ይባላለሁ። በውሹ ስፖርት ፌደራል ዳኛ ሐረሪ ወክዬ ብዙ አመቶችን እየሰራሁ እገኛለሁ። የውሹ ስፖርት እንደሚታወቀው ከብዙ አመት በፊት ውድድሮችን እያከናወነ ነው። እዚህ ደግሞ ብዙ ጎበዝ ልጆች አሉ። እኛ ሁለታችን እዚህ የመጣ ነው ሐረሪ ወክሎ በውሹ ስፖርት ሊወዳደሩ የመጡት በጣም ጎበዝ የሆኑትን መርጠን ለኢትዮጵያ ለዓለም አቀፍ እና ለኢትዮጵያ እንደዛው እንዲቀርቡ እያዘጋጀን ነው የምንገኘው። ለዛ ነው እንደ ዳኛ ክልሉ ላይ እንደምትመለከተው ብቁ ወጣት ልጆች አሉ ብለህ ታስባለህ? በሙያው እሱን አሁን እያለ ነው ባለው በውሹ ስፖርት ውስጥ በጣም የሚፈሩት ልጆች አሉ። እነሱ ልጆች ደግሞ እየመረጠ እያሉ እኛው ነን በጣም ይፈራሉ። ለዛም በውሹ ስፖርት ውስጥ ልጆቹ በጣም
ፐርፌክት የሆኑ ልጆች አሉ። አሁንም ደግሞ ለየት ባለ አዳዲስ የመጡት አሉ። እነሱን መርጠን ለኢትዮጵያ ለማቅረብ አሁን ዝግጅት ላይ ነው። እንደ ሀረር ስፖርቱ ምን አይነት እንቅስቃሴ ላይ ይገኛል? በመንግስት በኩልም በጣም ብዙ ድጋፍ እየተደረገላቸው አሉ። ለአሰልጣኞችም እንዲሁም ለዳኞችም በጣም ትኩረት ተሰጥቶ እየተሰራ ነው። ይሄ ደግሞ በበለጠ አሁንም የበለጠ አንዳንድ ነገር ስላሉ እሱም ተሟልቶ በመንግስት ረገድ ትኩረት እንዲሰጠው የበለጠ አሁን እየተሰጠ ነው። አሁን ደግሞ የበለጠ በሰጠ በጣም ጥሩ ነው። በጣም ጎበዝ ልጆች አሉ። በጣም ምርጥ የሆኑት አሉ፣ የምፈሩት ማለት ነው። ከዚህ የበለጠ ደግሞ እንትን ማለት አለበት፣ መሰጠት አለበት። እሺ ጤና ይስጥልኝ። እስቲ ከዚህ በፊትም አብረን ቆይታ አድርገናል። በውሹ ስፖርት እንግዲህ ከፍተኛ ለክልላችን ዋንጫዎችን ካመጡ ወጣት አንጋፋ ተወዳዳሪም እንደዚሁም ደግሞ አሰልጣኝ መካከል ላይ እና ዛሬ ተገናኝተናል። ውድድሮች ምን ይመስላሉ? ያላችሁበት ሁኔታስ ምን ላይ ነው? ያው ከዚህ በፊትም ያው እንዳልከው ተገናኝተናል። አሁንም ይሄ ውድድር በጣም አሪፍ የሆነ ውድድር ነው እየተካሄደ ያለው። ከዚህ በፊትም ያው ጥሩ ውጤት ስናመጣ እንደነበረው ከዚሁም ደግሞ የውስጥ ማጣሪያ አድርገን ከዚህ ወደ ኢትዮጵያ ቻምፒዮና አዋሳ ላይ ለሚደረገው ለሱም በደንብ ተዘጋጅተንበት ያው ጥሩ ውጤትም ሆነ ዋንጫ እናመጣለን ብለን ያው እናስባለን። እንግዲህ በርካታ ያንተ ልጆችን እያየሁ እገኛለሁና ጥሩ እንቅስቃሴ ላይ ነው እያደረጋችሁ የምትገኙት። ያላችሁበት ወቅታዊ አቋም ምን ይመስላል? አቅማችን በጣም አሪፍ ነው። ያው እኛ በውድድር ደረጃ ሁሌም ዝግጁ ነን። ሁሌም ነው የምንሰራው። ሙሉ አመት ነው ስፖርቱን የምንሰራው። ስለዚህ ሁሌም ዝግጁ ነን። አሁንም ሄደን ደግሞ ውጤት እናመጣለን ብለን ያው እናስባለን። ያው ከአላህ ጋር ኢንሻአላህ ውጤት እናመጣለን ብለን እናስባለን። እንግዲህ ክቡራትና ክቡራን የሀረሪ ቲቪ የስፖርት መዝናኛ ፕሮግራም ተከታታዮቻችን እንግዲህ በፕሮግራሞቻችን ብዙ ያተረፋችሁ የተዝናናችሁ እንደምትገኙ ተስፋ እናደርጋለን። እንግዲህ በውሹ ስፖርት ዙሪያ ላይ አንዳንድ ነገሮችን እየሰጠን እንደዚሁም ደግሞ ዳኛዎችም ተጫዋቾችም እንደዚሁም ደግሞ ስፖርት ፌዴሬሽኑ ሀሳብ አስተያየት እየሰጡ ቆይታ እያደረግን ነበረ። አሁን ደግሞ እስቲ የተወሰነ ቆይታዎችን እናደርጋለን። እስቲ ራስን አስተዋውቅና ታወቃለህ፣ መቼስ ግድ ነው ስለሆነ ራስን አስተዋውቅ። ስሜ አጋዚ አየር ይባላሉ። የሀረሪ ክልል ስፖርት ዘርፍ ኃላፊ ነው። እንግዲህ በስፖርቱ ዙሪያ ላይ ሰሞነኛ አካባቢ በጣም ብዙ ስራዎችን እየሰራችሁ ትገኛላችሁ። አብሶ ከ6 ወር ወዲህ ብዙ እንቅስቃሴዎች ባህር ላይ እየታዩ እየጎሉ ይገኛሉ። በስፖርት አፍቃሪውም በተመልካቹም ዘንድ ወደ ስፖርት ኮሚሽን እየመጣ ሜዳዎች በተጫዋቾች እየሞሉ በደጋፊዎች እየሞሉ ይገኛልና እንደ ዘርፍ ተጠሪነት እንደ ስፖርቱ ምን አይነት ስራዎችን እየሰራችሁ ትገኛላችሁ? እንግዲህ ያው በእቅዳችን መሰረት በርካታ ስራዎችን እየሰራን እንገኛለን። እንግዲህ ያው የስፖርት ኮሚሽኑ አንዱ እቅዳችን ከውድድር አንጻር፣ ከስልጣን አንጻር፣ ከማስተዳደር ስራ አንጻር እንዲሁም ማህበረሰቦችን በተለያዩ የአካል ብቃት እንቅስቃሴ ከማሳተፍ አንጻር በእነዚህ ዙሪያ ላይ እየሰራን እንገኛለን። አሁን ደግሞ አጋጣሚ ያገኘው የውሹ ስፖርት ላይ መልመላ እየተደረገ ነው። ወደፊት ለሀገር አቀፍ የሚወዳደሩ ልጆችን ምን እየተመለከታችሁ ትገኛላችሁ? እንደ ስፖርት ኮሚሽን ክልላችሁን የሚወክሉ በቂ ልጆች አሉ ብለህ ታምናለህ? እንግዲህ ቅድም ከስራችን አንጻር ስናይ ለምሳሌ ከስልጠና አንጻር የተለያየ ስልጠናዎችን ሰርተናል። በቅርብ ጊዜ ያው ውሹ ውድድር ብቻ ሳይሆን እያደረግን ያለ ነው። ለ34 የሚሆኑ የመጀመሪያ ዳኛ የአንደኛ ደረጃ ዳኛ ስልጠና ሰጥተናል። እንዲሁም ለተለያዩ አሰልጣኞች የመጀመሪያ እርዳታ ስልጠና የወሰዱ ስልጠና ሰጥተናል። ወደ ውሹ ስመጣ ግን ያው ውሹ በአገር አቀፍ ደረጃ ቅድም ተናግሬዋለሁ። በአጭር ጊዜ ከማርሻል አርት ስፖርት ውስጥ ውሹ አንዱ የማርሻል አርት ስፖርት ነው። ከማርሻል አርት ስፖርት ውስጥ በአጭር ጊዜ ውስጥ ተቋቁሞ በአጭር ጊዜ ውስጥ እየተሳፋና በተጨማሪም ውጤታማ ስፖርት እየሆነ የመጣንበት ስፖርት ማለት ይቻላል። ስለዚህ ውሹ ባለን በአገር አቀፍ ደረጃ ሪኮርዳችን አንደኛ ነን ከክልሎች። ለዚህ ማስረጃችን ምንድነው? በህዳር ወር በተደረገው የኦሎምፒክ ጨዋታ ላይ 12 ወርቅ 8 ብርና 2 ነሐስ በማግኘት ከሀገር አቀፍ ደረጃ ላይ አንደኛ መጥተናል። ለዚህም ደግሞ ከክልላችን ወደ 4 ወይ 5 የሚሆኑ ለብሔራዊ ቡድንነት ተመርጠዋል። ኢቭን ግብጽ ላይ እና ቻይና ላይ በተደረገው አሰልጣኛችን ከሀረሪ ክልል ነው የተመረጠው። ስለዚህ በውሹ ስፖርት አንደኛ እንደመሆናችን መጠን ጥሩ የሄድንበት ሁኔታና ትኩረት ሰጥተን እየሰራንበት ያለበት ኮንዲሽን ያለው። ስለዚህ ይሄን ውድድር ስናደርግ ቅድም ዓላማው 3 ነው ብያለሁ። አንደኛ ማንኛውም የስፖርት ፌዴሬሽኖች በክልል ውስጥ የውድድር ሳያደርጉ አገር አቀፍ ውድድር ላይ አንሳተፍ የሚል ቀደም ሲል ያወጣነው መመሪያ አለ። እሱን ተግባራዊ ለማድረግ ነው። ሁለተኛ በክልል ውስጥ ለማስፋፋት ነው። ሶስተኛ ደግሞ አቅም ያላቸውን የተሻሉ የሆኑ ኢሊት ታዳጊዎችን
በአገር አቀፍ ውድድር ላይ እንዲሳተፉ ማመቻቸት ነው የኛ ስፖርት ኮሚሽን ዓላማ። ስለዚህ ፌዴሬሽኖቹ ያው የውስጥ ውድድር እያደረጉ ያሉት እንደ ስፖርት ኮሚሽን ግን አስፈላጊውን ግብአት በማሟላት ወጪያቸውን በመሸፈን አገር አቀፍ ውድድር ላይ እንዲሳተፉ ነው እየሰራን ያለነው። እንግዲህ የውሹ ስፖርት አሁን በስፖርት ኮሚሽን ጥሩ ትኩረት እየተሰጠው ይገኛል እና ይህ ትኩረት እንዲጎለብት እንዲያድግ ወይም ደግሞ ወጣት ልጆችን መጥተው እናንተ ጋር እንዲሰለጥኑ ምን ትመክራለህ? ወጣቶቹ ያው ስፖርቱ ላይ ፎከስ ማድረጋቸው በጣም ያው አስፈላጊ ነገር ነው። በዚህ ዘመን ያው አልባሌም ቦታ ከመዋል እንደዛውም ደግሞ ሱስ ከተለያዩ ነገሮች ስፖርቱ በጣም ይሻላቸዋል። ለምን ስፖርቱ አሁን በጣም እየተሻለ ከኢትዮጵያ ተነስቶ እስከ ዓለም አቀፍ ድረስ መወዳደር ያው ከዚሁ ሀገራችን እየተወዳደረም ስለሚገኝ በጣም ብዙ እድሎች እየተከፈቱ ነው ለማለት ፈልጌ ነው። ይህን እድል ቢጠቀሙና በደንብ ቢሰሩበት በጣም አሪፍ ነው። ያው የፌዴሪ ክልሉ የስፖርት ኮሚሽኑ ደግሞ ድጋፍም ቢኖርበት ይሄ ነገር ላይ በጣም አሪፍ ነው። ትንሽ በዛ በእኛ ስፖርት ብዙ ድጋፍ ላይ ትንሽ ያው ብዙ ከዘከዘ ነው። ግን ከዚህ በኋላ ድጋፎች ሊኖሩና ሊበረታቱ ይገባል። ለወጣቱስ ስለ ውሹ ስፖርት ምን ታስረዳለህ? ውሹ ስፖርት ያው ለወጣቱ የአካል ብቃት እንደዛውም ደግሞ የአይምሮም እንደዛው ብቃት በደንብ ያው የሚያስገኝ ስፖርት ስለሆነ መጥቶ ስፖርቱን ሰርቶ የራሱን አካል እያጠነከረ እንደዛውም የተለያዩ ሰልፍ ዲፌንሶችን ተምሮ ከተለያዩ አደጋ ራሱን ለመከላከል እንደዛውም ደግሞ አይምሮውን በተሻለ ያው አሳድጎ አይምሮውን ጠንካራ አድርጎ ያው ጥሩ ብቃት ያለው ሰው ሆኖ በሙሉ ኮንፊደንስ በሀገር ደረጃ ለመኖር በጣም አሪፍ ስፖርት ስለሆነ አስፈላጊ ነው። አዎ ቢጠቀም መጥቶ ቢሰሩና ቢጠቀሙ በጣም አሪፍ ነው። ሀረር ላይ እንዴት ትመለከቷል? ይህ ስፖርት አለ ወጣቱ ላይ ምን አይነት ተሳቤ ነው ያለው? በክልላችን ሀረር በደንብ ነው ያለው። አሁን ሀረር ላይ በደንብ በቃ ማለት ከየትኛውም ስፖርት በተሻለ እየሰራን ነው ያለነው። ሁለተኛውም ደግሞ ወጣቶቹም እንደዛውም እየተሳተፉበት ያለበት በጣም አሪፍ ነው። አሁን በሀረር ህዝብ ዘንድ አብዛኛውን በእግር ኳሱ ላይ በባስኬትቦሉ ላይ ትኩረት ተሰጥቶ እያንዳንዱ ነገሮች ፎከስ እየተደረገ ያለ ይህ ስፖርት ግን እንግዲህ በልዩነት አሁንም እንደጠቀስከት በርካታ ሀገራትን ወክለው እንደ ኢትዮጵያም ሳይሆን ወደ አውሮፓም ወደ አፍሪካም ሀገሮች እየሄዱ ይገኛሉ። ሀረር ላይ ያሉ ልጆች ትክክል ህብረተሰቡን እንዴት ነው ልናነቃው የምንችለው? ይሄን ነገር እንዴት ነው ልናስተላልፍ የምንችለው? እውነት ነው፣ ትክክል ነው። አሁን ሰው በብዛት በእግር ኳስ እንደሚሰጠው ወይ በአትሌቲክስ እንደሚሰጠው የስፖርት ድጋፍ በዚህ በውሹ ላይ በጣም ትንሽ ቀዝቀዝ ያለ ነው። ስለዚህ አያውቁትም ምን ያህል ጠንካራ እንደሆነ ሀረር ላይ በዚሁ አጋጣሚ ይሄ የውሹ ስፖርት ከየትኛውም ስፖርት በላይ ውጤት እያመጣልን ነው። ትክክል ነው። ስለዚህ ይሄንን አሁን ለህዝቡን ይሄንን ስፖርት እንዲደግፍ ከፍተኛ ስራ መስራት ላይ ነው ጀምረናል። ይሄንን ደግሞ በህብረተሰብ ውስጥ በእያንዳንዱ ወረዳዎች፣ በእያንዳንዱ ቀበሌዎች፣ በእያንዳንዱ ገጠር ቀበሌ ውስጥ ይሄ ስፖርት እንዲስፋፋና ውድድሩንም በህዝብ በሚገኝበት ላይ ወደፊት አድርገን ህዝቡ ወደዚህ እንዲስብ ወደዚህ ስፖርት እንዲመጣ ስራ ለመስራት በ2019 ላይ እቅድ ይዘናል። ታቅዷል። አሁን ይሄንን ደግሞ ተግባራዊ ማድረግ ብቻ ነው አሁን የቀረን እንጂ ህብረተሰብ ውስጥ በአብዛኛው እንትን ብለውታል። ግን እንደ አትሌቲክሱና እንደ እግር ኳሱ ህዝቡ ወዶት ውጤታማ ስለሆነ ህዝቡን ተሳታፊ ለማድረግ አርት ነው አይደል? ይወደዳል። አርት ነው። የተለየ ጥበብ ነው። በጣም እንዴ ማንኛቸውም ሰው መስራት የሚችል እኮ ነው። ማንኛቸውም ለስፖርቱ ይሄንን ስፖርት ቢሰራ ለጤንነቱም ትልቅ አስተዋጽኦ የሚያደርግ ስፖርት አይነት ነው። ሰው ብዙም ፎከስ ስለሚያደርገው ህዝቡ ደግሞ ይሄንን ስፖርት እንዲያይና እንዲሰራ አሁን ጥረት ጀምረናል። እንዳልኩ ይሄንን እንጀምራለን። አሁን ትኩረት መደረግ አለባቸው ብለን ከምናነሳቸው ነገሮች መካከል አንደኛው የውሹ ስፖርት ነውና ከዚህ በፊት ውጤት ባናመጣበትም የውሹ ስፖርት እያንዳንዱ ሰፈር ላይ ሲሰራና ነበር አይደል? አሁን ላይ ያን ነገር እያየን አይደለም። ራቅ ብሎ ነው እየሰሩ የሚገኙት። ግን በውጤት ደረጃ ደግሞ ከአምናው አሁን ላይ የተሻለ ነው። የአምናውን ነገር ብናመቻችና ቢሰራበት ከዚህ በላይ ክልላችንን ስም አያስጠራም? ያስጠራል፣ በትክክል ያስጠራል። ግን አንድ ችግር አለ ልንገርህ፣ የማዘውተሪያ ስፍራ ቦታ ችግር አለ። የለንም አይደል? አዎ፣ ልጆቹ እያንዳንዳቸው እነዚህ የሚሰሩበት አዳራሽ ነው የሚጠይቁት። አዳራሽ ተከራይተው ነው የሚሰሩት በገንዘብ ፕላስ ደግሞ ጊዜያቸው ትንሽ ሲፈልጉ በሌላ ነገር አዳራሹ ሲፈልጉ ውጡ ይሏቸዋል። ልጆቹ የሚሰሩበት የለም። በቋሚነት ሊሰሩ አይችሉም። እየለመንን ነው እዚህም አዳራሽ ልጆቹን በየተራ እንዲሰሩ የምናደርገው። ሌሎች ቦታ አዳራሽ እየፈለግን ተባበሯቸው እያን የትብብር ደብዳቤ እየጻፍን በዚህ አይነት ነው እየተጠቀሙ ያሉት።
ያለው ችግር አንዱ ደግሞ ስፖርቱን ላለማስፋት ማነቆ የሆነብን የአዳራሽ የስፖርት ማዘውተሪያ ስፍራ ቦታ አይደለ? አዎ ይሄ ነው አሁን በግልጽ እየታየ ያለው። ወጣቱንስ እንዴት ትመለከተዋለህ? ካላቸው መነቃቃት አንፃር ቅድም ጠቅሰናል ትንሽ እግር ኳሱ ላይና ወደ ሩጫው ወይ ወደ ሌላ ስፖርት ነው ትኩረት እያደረጉ ያሉት። እምብዛም አዌርነሱ የላቸውም ህጻናቶችም። ግን አሁን እንደምመለከተው በርካታ ወጣት ልጆችን በርካታ ህጻናት በጥሩ ሁኔታ እያየው ይገኛሉ። በጣም ደስ ይላል ይሄ። ለሌሎች ልጆችስ እንዴት ነው መነቃቃት ያለባቸው? ወደ ውድድር ወደዚህ ስፖርት እንዴት ነው ልናመጣቸው እንችላለን? ያው አሁን በጣም በትልቁ ስራ እየተሰራ ያለው የውሹ ስፖርት በህፃናቶች ነው። በታዳጊ በኢትዮጵያ እስካሁን 3-4 አመት ተጫወትን ተወዳደር አንደኛ የሚወጡት የሀረሪ ልጆች ናቸው። እነዚህ እድሜያቸው ይፈተሽ እስከመባል ድረስ በእውነት ይፈተሽ ተብሎ የተጠየቀበት ጊዜ ሲሰሩ ሲንከባለሉና ሲገለባበጡ አይቷቸው እድሜያቸው ይፈተሽልን ብሎ የደነገጡበት ጊዜ። እነዚህ ላይ ፎከስ ማድረግ አስፈላጊ መሆኑ በእነዚህ ልጆች ላይ በማንኛቸውም ስፖርት ላይ በህፃናቶች ላይ መሰራት አለበት። ስለዚህ እኛም ህፃናቶችን ላይ ነው ትኩረት ሰጥተው እዚህ እየተሰራ ያሉት። እነዚህ ናቸው ወደፊት ከፍተኛ ደረጃ። አንድ ሴት አለች አሁን በአገር አቀፍ ደረጃ የተጨበጨበላ ልጅ አለች ባየር ላይ ሄዳ ነበር አገር ወክላ። ስለዚህ እንደነዚህ አይነቶች ላይ ተሰርተውባቸው እየሰሩ ልጆች አሉ። በታዳጊ ወጣቶች ላይ አሁን ከፍተኛ ስራ ስለምንሰራ ያ ላይ ነው አሁን ፎከስ እየተደረገ ውጤታማ ይሆናል። ሙሉ በሙሉ በታዳጊ ወጣቶች እስከዛሬ በተደረገው አገር አቀፍ የኦሎምፒክ እንትን ላይ በታዳጊ ወጣቶች ሀረሪን የሚደርስ የለም። በቃ በሁሉም ስፖርት አይነት አንደኛ እየሆኑ ነው ሜዳሊያው ይዘን መጣ። በዚህ እንተማመናለን። ስፖርት ደግሞ በታዳጊ ህፃናቶች ከሰራ ትልቅ ደረጃ ትደርሳለህ። በህፃን ይሄንን ፕሪንሲፕል ነው ተከትለን ስለምንሄድ ትኩረታችንም እንደዚህ ነው እየተሰራ ያለው። የክልል ውድድሮችስ አሁን እንግዲህ ለኢትዮጵያ ሻምፒዮና የሚሆኑ ልጆችን ከማውጣት አንፃር ነው። እንደሌሎች ስፖርቶች ሀረር ላይ ውድድሮች ለምን ነው የማይዘጋጁት? ሁለተኛ ነገር ምን ያህል ተወዳዳሪ ወይ ደግሞ ምን ያህል ቡድኖችስ ይገኛሉ? እዚህ አሁን እስካሁን ያው በመጠኑም ቢሆንም እስከ 7፣ 6፣ 8 ደረጃ ክለቦች አሉ። አሪፍ ነው። እኔ ነው እንደዚህ ያልጠበቅኩ ነው አሉ ክለቦች የተለያዩ የራሳቸው ስም አላቸው፣ የራሳቸው ዝግጅት የሚያደርጉበት የራሳቸው መመሪያ አላቸው። እንደዛ 8 ክለቦች መጨረሻ ላይ እኛም ቼክ እያደረግናቸው በየጊዜ ቪዚት እያደረግናቸው ውድድራቸው እንዴት ነው፣ ምን ደረጃ ደረሱ፣ ምን ችግር አለባቸው እያልን በቅርበት እየተገናኘ እንደዚህ አይነት ውድድር ሲደረግ ደግሞ ክለቦችን ጠርተን አንድ ላይ አወያይተን ውድድር ምዝገባ አድርገን ውድድራቸው እንዲጀምሩ እናደርጋለን። እስከ 8 ድረስ እስከ 8 ድረስ ይኖራሉ። እኛም እናያቸዋለን። ጥሩ ደረጃ የራሳቸው አርማ፣ የራሳቸው ማሊያ፣ የራሳቸው መመሪያና ደንብ ያላቸው ክለቦች ነው። በደንብ ተይዘዋል ማለት ይችላል። እንደ ሀረር ስፖርቱ ምን አይነት እንቅስቃሴ ላይ ይገኛል? እንደ ሀረር በመንግስት በኩልም በጣም ብዙ ድጋፍ እየተደረገላቸው አሉ። ለአሰልጣኞችም እንዲሁም ለዳኞችም በጣም ትኩረት ተሰጥተው የተሰራ ነው። ይሄ ደግሞ በበለጠ አሁንም የበለጠ አንዳንድ ነገር ስላሉ እሱም ተሟልቶ በመንግስት ረገድ ትኩረት እንዲሰጠው የበለጠ አሁን እየተሰጠ ነው። አሁን ደግሞ የበለጠ ቢሰጠው በጣም ጥሩ ነው። በጣም ጎበዝ ልጆች አሉ፣ በጣም ምርጥ አሉ፣ የምፈሩት ማለት ነው። ከዚህ የበለጠ ደግሞ እንትን ማለት አለበት፣ መሰጠት አለበት። የበለጠ ክልላችን ሀረር ላይ ብዛም የለም ውሹ ስፖርት ፎከስ አልተደረገበትም። ሌላ ስፖርት ላይ ነው ፎከስ የተደረገው እና እግር ኳስ ላይ ምናምን የመሳሰሉት እንደ ክልልም እንደ ነዋሪ እንደ ወጣት ልጅ እንደ መንግስትም እዚህ ስፖርት ላይ ትኩረት እንዲደረግ ምን ትመክራለህ? እኔ የምመክረው እውነት ለመናገር እኛ በወጣቶች ላይ በጣም እየሰራን ነው። ለምን አልባሌ ቦታ እንዳይውሉ ወጣቶች ላይ በጣም እየሰራን ስላለ በዛ ረገድ ደግሞ እኛ እንደዚህ እያከናወነን እንደ ክልሉ አሁን ለምሳሌ በእግር ኳስ ላይ እየተሰጠ ያለው በጣም ጥሩ ነገሮች አሉ። እንደዛው እግር ኳስ ላይ እየሰጠ ባለው ቦሹ ላይ ትኩረት ተሰጥቶ ቢሰራበት ደስ ይለኛል። በስተመጨረሻ ለወጣቱ የምታስተላልፈው መልእክት እንደ ዳኛም እንደ ወጣትም እንደ ውሹ ስፖርት ባለቤት የምታስተላልፈው? እንደ አንድ ውሹ ባለሙያ ለወጣቶች የማስተላልፈው ወጣቶቹ በዚህ ስፖርት ላይ ስፖርት ሲሰራ በአካል ብቻ አይደለም በአእምሮ ላይ ስለሚሰራ ብዙ ወጣቶች አሉ ስፖርት ላይ ያልተሳተፉ። እነሱም ተሳትፈው አካላቸውን አእምሯቸውን ብቁ እንዲያደርጉ በዚሁ ማስተላለፍ እፈልጋለሁ ሀሳቤን። ይሄን ሀሳብ ደግሞ በሚዲያ ስለሆነ ሚዲያው ለብዙ ሰው አሰራጭቶ ወጣቶችን
ወደ ስፖርት እንዲገቡ እንዲያደርግልኝ በዚሁ እመክራለሁ። እንደ ማጠቃለያም አንዳንድ ሀሳቦችን እናንሳ። እንግዲህ በስፖርቱ ዘርፍ ስፖርት ኮሚሽን በርካታ ስራዎችን እየሰራ ይገኛል። በእግር ኳሱ፣ በባስኬቱ ውድድሮችንም እያዘጋጀ ይገኛልና ግን አብዛኛውን ጊዜ ላይ የሚነሱ አንዳንድ ሀሳቦች ይኖራሉ። ውድድር ከተሄደ በኋላ ሰው ሲመለስ እዚህ ላይ ቀጣይነት ያልሆኑ ስራዎች አሁን የውሹ ስፖርት ከሌላው ስፖርት እንደውም ከእግር ኳሱ ከሌሎች ስፖርት ሀረርን ሻይን እያደረገ እንዳልከው እንደገለጽከውም ሀገራችንን ወክለን እስከመሄድ ድረስ እየደረስ እንገኛለን እና ምናልባት ወደፊት ላይ እንደ ስፖርት ኮሚሽን እንደ ዘርፍ ተጠሪነትም ለማስቀጠልና ይህን ስፖርት የበለጠ ለማሳደግ ምን እየታሰበ ይገኛል? እንግዲህ ያው እኛም አንደኛ እንደመሆናችን መጠን ለውሹ ስፖርት ቅድም እንዳልከው ነው በውጤት ደረጃ ካሉት በክልላችን ካሉት 15 ፌዴሬሽኖች ወይ ደግሞ በክልላችን ይዘወተራሉ ብለን ከምናስባቸው ስፖርት አይነቶች ውጤታማ የሆነው ውሹ ነው። ሁለተኛ በተለይ በገጠር ማህበረሰቡ ቅድም ተናግሬዋለሁ በስፋትና በውጤት የውሹ ስፖርት ነው። ለዚህም ደግሞ ያው የስፖርት ኮሚሽኑ አስተዋጽኦ አለው ብዬ ማምናለሁ። ከዚህ በፊት ለምሳሌ የዛሬ 9 ዓመት አካባቢ የውሹ ስፖርት ዲሲፕሊን አልነበረው። በዚህ ምክንያት ለረጅም ዓመታት ተዘግቶ የነበረ ስፖርት ነው እና ያንን ከተዘጋበት አንስተን ነው እዚህ ያመጣ ነው። ስለዚህ እንደ ስፖርት ኮሚሽን አስፈላጊውን ግብአት በመሟላት ስልጠና በመስጠት የሙያ ማሻሻያ ስልጠና በመስጠት እንዲሁም የሞራል እና የማቴሪያል ድጋፍ ማድረግ የታዳጊ ወጣት ፕሮጀክቶችን በመክፈት ኢቨን አሸናፊ ለሆኑትን ደግሞ ድጋፍ ማድረግ እንደ ውጤታቸው የማነቃቂያ ድጋፍ ማድረግ ይሄ አንደኛ የወጣንበትን ስፖርት ለማስቀጠል እንደ ስፖርት ኮሚሽን ያው ግዴታችን ጭምር ነው ብዬ ነው የማስበው። ብዙ ነገሮች አሉ የገባ ነውና ስለዚህ እኛ ባለፈው ዓመት ጀምረናል ይሄ ነገር የክረምት የበጎ አድራጎት የታዳጊ ወጣቶች ስልጠና ፕሮግራም ይባላል። ስለዚህ እኛ በክልላችን ውስጥ ያው አሁንም በተለይ በ8 የስፖርት አይነት የታዳጊ ወጣቶች ፕሮጀክት ስልጠናዎች አሉ። ፎር ኤግዛምፕል 15 ጣቢያዎች በእግር ኳስ ጣቢያ አለ። ወርልድ ቴኳንዶ 6። ስለዚህ ማንኛውም ህፃናቶች ከወዲሁ በስፖርት ኮሚሽን በመምጣት በመመዝገብ በእነዚህ በታዳጊዎች በመታቀፍ በተለይ ለብቻቸው ክረምት ውስጥ የሚሰልጡበት መንገድ እናመቻቻለን። ስለዚህ የክረምት የታዳጊ ወጣቶች ስልጠና ስላለን በዛ መጥተው እንዲሳተፉ ከወዲሁ አደራ ጭምር እላለሁ። ስለዚህ ክረምትን በስፖርታዊ እንቅስቃሴዎች አለ የሚበዛበት ወጣቱ ሜዳ ላይ ውርውር የሚልበት ጭር ብሎ ማናይበት ክረምት ይሆናል ብለን እናስባለን። እንደዛ ብለን እናስባለን። እንግዲህ ስለነበረን ቆይታ ከልብ አመሰግናለሁ። ከዚህ በኋላ በተለያዩ በሰፊ ጉዳዮች የምንገናኝ ይሆናል። ቴንክ ዩ በጣም እናመሰግናለን። የሀረር ህዝብ በውሹ ስፖርት ምን ይጠብቅ? በጣም ጥሩ ጥያቄ ነው በእውነት በቃ ከውጤትም አልፎ ውጪ ደረጃ ሄደው ተወዳድረው ውጤት ያመጡ ልጆች ከዚህ የበለጠ ሀገራችንን ለማስጠራት ዝግጁ እንዳሉ እዚህ ውስጥ ልነግር እችላለሁ። ተጫዋቾቹ ዝግጁ የሆኑ ታዳጊ ወጣቶች አሉ። ከነሱም ደግሞ ሌሎች ስፖርት አይነቶች ትምህርት ማግኘት ይችላሉ ማለት ነው። ይሄ እንዳለ ሆኖ እስኪ በስተመጨረሻ ጠቅለል እናድርገውና ለመላው ለሀረር ውሹ ለሚከታተል እንደዚህም ደግሞ እምብዛም ውሹን ለማያውቀው እንደገና በልጅነቱ ደግሞ አርቱን ይከታተላሉ። አሁን ሶሻል ሚዲያውም ሰፍቷል፣ ይወዱታል። ወደዚህ ሙያ ለማምጣት ቤተሰብንም እንደ መምከር እንደ ባለሙያ ምን ትመክራለህ? ስፖርት ለአጠቃላይ ለሰው ልጅ ለጤንነት ጠቃሚ ነው። ስፖርት ምን ያህል ለሰው ልጅ ለሰውነትም ለጤንነትም ጥቅም እንዳለው ውሹም ደግሞ የአርት እንቅስቃሴ የሚያሳይ ስፖርት ስለሆነ ማንኛቸውም ሰው ስለ ስፖርቱ ለማወቅ በየስፖርት ማዘውተሪያ ስፍራ ቦታ ይሄ ውሹ የተስፋፋ ስለሆነ በየወረዳው መጥተው ስፖርቱ ጋር ተቀላቅለው ቢሰሩ በራችን ክፍት ነው። ማንኛቸውንም ስፖርታዊ ስልጠና ስፖርታዊ የሚፈለገውን ነገር እንቅስቃሴ ከኛ ጎን ተሰልፈው ቢሰሩ በሚገባ በደስታ እንቀበላለን። ኑ አብረን እንስራ። ከዚህ በኋላ በራችን ክፍት ነው። መጥተው ቢንቀሳቀሱ ሁሉን ነገር ለማሰራት ለማሰልጠን አሰልጣኞቻቸው ብቃት ያላቸው አሰልጣኞች ስለሆኑ መጥተው ቢሰሩ ዝግጁ ነን። በሁለት እጃችን እንቀበላቸዋለን። በጋራም ደግሞ አብረን እናድጋለን ማለት ነው።
ከልብ አመሰግናለሁ። በጣም አመሰግናለሁ እኔም ተከብራችሁ ውድ ተመልካቾቻችን በፕሮግራማችን ብዙ እንዳተረፋችሁ እንደተዝናናችሁ ተስፋ እናደርጋለን። ስለነበረን ቆይታ ከልብ እናመሰግናለን። በቀጣይ ሳምንት በሌላ እንግዳ በሌላ ሀሳብ ደግሞ ተመልሰን የምንገናኝ ይሆናል። ስለነበረን ቆይታ በድጋሚ እናመሰግናለን። ከቀሪ የሐረሪ ቲቪ ፕሮግራሞች ጋር አብራችሁን ቆዩ። ቸር ቆዩ።